አማራየ እነዚህ ናቸው ከግብጽ ምድር ያወጡ አማልክትህ ብሎ በዓል አወጀ ይላል። ግን በዓሉ የማን በዓል ነው? የሰይጣን በዓል ነው። የጥጃ በዓል ነው። የእግዚአብሔር በዓል አይደለም። እግዚአብሔር የማያውቀው በዓል ነው። እግዚአብሔር በዓላቶቼ ብሎ ያላቸውማ በዘሌዋውያን መጽሐፍ ምዕራፍ 23 ላይ ኩልል ብለው ተጽፈዋል። አጭርና ግልጽ ተናገር እውነቱን። ማንም ሰው ዲናይ ሊያደርገው የማይችለውን አብሶሉት ትሩዝ የሚባለውን የእግዚአብሔርን ቃል የአምላኬን ቃል የምናገረው እግዚአብሔር በዓላቶቼ ብሎ ያላቸው በዘሌዋውያን መጽሐፍት ላይ ምዕራፍ 23 ላይ በትክክል ተጽፏል። በነዛ ውስጥ የጥጃ አምልኮ የሚል የለም። ከየት አምጥቶት ነው አሮን የእግዚአብሔር በዓል ብሎ የሚለው? ጥጃ ሰርቶ በዓል ብለህ የምትለው ማለት ነው። ታቦት ብለህ የምትለውን ቅርጻ አውጥተህ ከየት አምጥተህ ነው በዓል ብለህ የምትለው? ተጠየቅ። እድሜ አትቁጠር። ከየት ነው ያመጣኸው? ከክርስቶስ ቤተክርስቲያን ታሪክ ውስጥ ከአንተ በፊት በክርስቶስ ቤተክርስቲያን ታሪክ ውስጥ ከአንተ በፊት የነበሩ የትኞቹ አብያተ ክርስቲያናት በክርስቶስ ቤተክርስቲያን ታሪክ ውስጥ ማለት ነው አንዳችሁ ኑ ግቡ መኪና በገራዥ ውስጥ ገብቶ በመፈታቻ እንደሚወላልቅ በእውቀት ወይ አወላልቀኝ ወይ አወላልቅ አለው ማለት ነው። ለመዳን እንዲሆንልሽ በክርስቶስ ቤተክርስቲያን ታሪክ ውስጥ የትኞቹ ላይ ትጠራላችሁ? ከጥንት ልጀምራ። ከየት? ከኢየሩሳሌም የጌታ ቤተክርስቲያን ጴጥሮስና ዮሐንስ ያዕቆብ አዕማድ የነበሩባት በገላትያ መጽሐፍ ምዕራፍ 2 ላይ ተናገር እውነቱን ትጠራልኛለህ። የኢየሩሳሌም ቤተክርስቲያን ከተራ በዓል እያሉ ይዘውት የሚወጡት የፍጡራንን ታቦት ደርድረው ይዘውበት የሚወጡት ትጠራልኛለህ ወይ? በነ ቅዱስ ጴጥሮስ በነ ቅዱስ ዮሐንስ በነ ቅዱስ ያዕቆብ ትመራ የነበረችዋ የክርስቶስ ቤተክርስቲያን የከተራ በዓል ብለው ይዘውት የሚወጡት ታቦት ነበር እንዴ? ኢየሩሳሌም በይሁዳ ነው የጀመረው። የጌታ ቤተክርስቲያን ከይሁዳ ነው ጀምሮ ያላቸው። ከዛም በሰማሪያ ከዛ እስከ ምድር ዳር ነው አይደል ያላቸው? አዎ ክብር ለመድኃኔዓለም ይሁን። አዎ ተጠየቅ አንተ ትውልድ። ረጅም ዘመን ይዘው የቆየው በዓል መጽሐፍ ቅዱሳዊ ነው ወይ ነው ብለህ ካልክ በየተራ ግቡና አውሩን። ብሉይ ኪዳን፣ አዲስ ኪዳን፣ በታሪክ በጂኦግራፊ ኦኬ። አዎ ምቀኝነት አይደለም የማወራ። ልብ በል። አንድ እረኛ ተነስቶ ቢመቀኝ ምንም የማመጣው ነገር የለም። የምቀኝነት ጉዳይ አይደለም። ትውልድ ግን ማወቅ አለበት። እግዚአብሔር የማይከብርበትን በዓል የእግዚአብሔር በዓል ነው እየተባለ አሮን ጥጃ ሰርቶ የእግዚአብሔር በዓል ነው ብሎ እንዳወጀ የጌታ ጥምቀት ነው ብለህ ስትለኝ ኦኬ ጌታ ተጠምቋል። አዎ አውቃለሁ። በ30 ዓመቱ በዮሐንስ እጅ በንጉሱ በጢባሪዎስ ዘመን እንደተጠመቀ ቅዱስ ሉቃስ ነግሮናል። ዘመኑን ሁሉ ነግሮናል። ጌታ የተጠመቀበትን ዘመን ጢባሪዎስ ቄሳር የሚባለው ሰው ከ14 ኤዲ እስከ 37 ኤዲ ላይ የነገሰ ንጉስ ነበረ። ቅድመ ልደተ ክርስቶስ ማነው? ቢፎር ማነው? ከክርስቶስ ልደት ወዲህ ማለት ቢፎር ክራይስት አይደለም። ከ14 ኤዲ ማለት እስከ 37 ኤዲ ማለት ከ14 ዓመተ ምህረት እስከ 37 ዓመተ ምህረት ማለት ነው። ጌታ በተሰቀለበት ጊዜ በተሰቀለበትም ጊዜ ጢባሪዮስ ቄሳር በሮም ላይ ገዢ ነበር። ይህ ሰውዬ በነገሰበት በ15ኛው ዓመት ነው ጴንጤናዊ ጲላጦስ በይሁዳ ሲገዛ፣ ሄሮድስም በገሊላ ሲገዛ፣ ኢየሱስ ዘካርያስ የመጥምቁ ዮሐንስ የዘካርያስ ልጅ እሱ በዮርዳኖስ ያጠምቅ ነበር። በሳሊም በሚባለው ቦታ ላይ ትናንትና እያሳየሁት ነበር። ኦኬ። ስለዚህ ጌታ የተጠመቀበት ጊዜ ይታወቃል ማለት ነው ወንድሞቼ። አዎ የሆነ ንጉስ ተጠርቷል። ጢባሪዮስ የሚባል የቄሳር ንጉስ ጌታ የተወለደበት ዘመን ይታወቃል ማለት ነው። አዎ ማን? አውጉስጦስ ቄሳር የሚባል ንጉስ በነገሰ። ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ አውጉስጦስ ቄሳር በነገሰበት ዘመን ድንግሊቱ ጌታዬን ወለደችው፣ የህዝብ ቆጠራ በተደረገበት። ኦኬ። ጢባሪዮስ ቄሳር በነገሰበት በ15ኛው ዓመት ጌታ በ30 ዓመቱ በዮሐንስ እጅ ሊጠመቅ በዮርዳኖስ ሄደ፣ ተጠመቀ። አዎ ጌታዬ በዮርዳኖስ እንደተጠመቀ በጣም ነው ምናምን። ኦርቶዶክስ አይደለችም የምትነግረን፣ መጽሐፍ ቅዱስ ይነግረናል። ኦኬ። ጌታ ወደ ዮርዳኖስ ሲሄድ ግን ምንም አይነት አስከትሎት የወጣው አብሮት የሄደ አጀብ አልነበረም። ዮሐንስ የንስሐን ጥምቀት እያጠመቀ በሳሊም በቅርቡ በሳሌም ብሎ የሚለው በሄኖን አቅራቢያ በደቡባዊ ምስራቅ አቅጣጫ ላይ ያለ ቦታ ነው። ካሜራ ከፍቻ ያሳያለሁ። ልብ በሉ። እዛ ቦታ ላይ ምንጮች አሉ። ዮሐንስ በዛ ያጠምቅ ነበር።
እስራኤል ለዓለም ህዝብ ሁሉ ታሳየዋለች። ዮሐንስ ያጠምቅበት የነበረውን ቦታ እዛ እያጠመቀ ህዝብ ሁሉ ወደ ዮሐንስ እየመጡ የንስሐ ጥምቀት ያጠምቃቸው ነበር። ከዛ በዮርዳኖስም እየመጡ ይጠመቁ ነበር ይላል። በዚህ መካከል ነው ነዋ በጉ ለእግዚአብሔር ዘያሐትት ኃጢአተ ዓለም ብሎ እንዳለው በአንደኛ በዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 29 ላይ ጌታችንም ህዝቡ እየተጠመቀ እያለ ጌታችንም በህዝቡ መካከል ድንገት መጣ። በእግዚአብሔር መለኮታዊ ቀጠሮ ነቢዩና አምላኩ ተገናኙ እና ተጠመቀ። በባሪያው እጅ በፈጠረው እጅ አምላክ ሰው ሆኖ ስገው ቃል የድንግል የማህፀኗ ፍሬ ጌታዬ ኢየሱስ ስጠራው ማላፍርበት ንጉሴ አዳኜ ዓለም ቢንጫጫ በአንድ እግሩ የምናቆመው እውነት ተጠመቀ በዮሐንስ እጅ። ሲሄድ ግን አብሮት ይዞት የሄደው ታቦት ነበር እንዴ? የለም። አብረው ተከትለው የሄዱ የፍጡራን ታቦት የሚባል ነበር እንዴ? የለም። ነበረም የለም። ከየት አመጡት? ኦርቶዶክሳውያን ወገኖቻችን። ኦኬ። ሲቀጥል በክርስቶስ ቤተክርስቲያን ታሪክ ውስጥ እንዲህ አይነት ድርጊት ይደረግ ነበረ? አልነበረም። ካለ ግን እስኪ ያሳዩን። ካለ ያሳዩን። ካለ የክርስቶስ ቤተክርስቲያን ቅድም እንዳልኩ ኢየሩሳሌም አለ የመጀመሪያ፣ ከዛ ሰማሪያ ነው። የኢትዮጵያ ኦርቶዶክስ የኢየሩሳሌምና የሰማሪያን ቤተክርስቲያን አትቀድምም። በምስረታዋ ትቀድማለች ብሎ የሚል ካለ ዌልካም ዌልካም፣ እንኳን ደህና መጣችሁ። እናወራለን በመረጃ የይሁዳን በይሁዳ ያለችው በኢየሩሳሌም እነ እስጢፋኖስ ተቀጥቅጦ የሞተባት ያቺ ቤተክርስቲያን በሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ያለችው ማለት ነው። ትቀድም ነበረ? ኦርቶዶክስ እነሱ አትቀድምም። በኢየሩሳሌምና በይሁዳና በሰማሪያ በኋላም በአንጾኪያ በነበረች የክርስቶስ ቤተክርስቲያን ውስጥ ይህ አይነት ድርጊት ይደረግ ነበር ወይ? በሮሜ፣ በቆሮንቶስ፣ በገላትያ፣ በኤፌሶን፣ በቆላሲያስ፣ በፊልጵስዩስ፣ በሰምርኔስ፣ በሰርዴስ፣ በተሰሎንቄ፣ በአኪያ ይደረግ ነበር ወይ? በሎዶቅያ ይደረግ ነበር ወይ? በክርስቶስ ቤተክርስቲያን ታሪክ ውስጥ በሜቄዶንያ፣ በአኪያ ይደረግ ነበረ? በአቴና ይደረግ ነበረ? የአሁኗ ግሪክ፣ የአሁኗ ቱርክ ታሪክ ሆነው የቀሩ የክርስቶስ ቤተክርስቲያን በቱርክ ሀገር ውስጥ 7ቱ አብያተ ክርስቲያናት ጳውሎስ በምስረታ የተከላቸው አብያተ ክርስቲያናት በአሕዛብ ሀገሮች ባሉ በነ ቆጵሮስ በነ ማልታን ደሴት በሜዲትራኒያን ባህሉ በታናሿ ኤጄኒያ በሚባል ባህር ውስጥ ያሉ እነ ፍጥሞ ደሴት ዮሐንስ የታሰረበት ደሴት ላይ የነበሩ የክርስቶስ ቤተክርስቲያንና የቀደሙ አብያተ ክርስቲያናት አሁን ኦርቶዶክስ እንደምታደርገው ያደርጉ ነበር ወይ? ጥያቄያችን ነው። አያደርጉም። ከየት አመጣችሁ ኦርቶዶክስ ይሄንን ልምምድ? ከየትኛው የመጽሐፍ ቅዱስ የብሉይ ኪዳን መንባባት ላይ ተነስታ ነው ይህን ስርዓት የሰራችው? ከየትኛው የአዲስ ኪዳን መጽሐፍት ላይ ነው ተነስታ ይህን እየሰራች ያለችው? እናንተ ብራዘርዬ ረጅም ዘመን ስለቆየ ነገርየው እውነት ነው ማለት አይደለም። ወደ ክርስቶስ ኢየሱስ ሰው እንዳይመጣ እንቅፋት የሆነ ብዙ ግርዶሽ የሆነ ነገር አለ። በመጽሐፍ ቅዱስ እውነት እንነጋገርበት። ጌታዬ እንደዚህ ብሎ ተናግሯል። ከዛ ለእንግዶች እሰጣለሁ። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ብሏል። በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ እውነትም ትላላችሁ ታውቃላችሁ፣ እውነትም አርነት ያወጣችኋል ብሏል። እግዚአብሔር ያላሸከምህን በዓል አትሸከም። እግዚአብሔር ያልሰጠህን ስርዓት፣ እግዚአብሔር ያልሰራልህን ስርዓት የሰው ስርዓት ተሸከመህ አትድከሙ። እስራኤል አንዱ ጌታን ኢየሱስን እንኳን እንዳያውቁት ካደረጋቸው ነገር አንዱ ብታውቁ ወንድሞቼ እናቶቼ፣ ዘመኑና ጊዜውን እንዳያውቁ፣ የእግዚአብሔርን ቃል እንዳያውቁ፣ አስተማሪዎቻቸው የእግዚአብሔርን ቃል ትእዛዝ ትተው በማርቆስ ወንጌል መጽሐፍ ምዕራፍ 7 ላይ ጌታ እንደተናገረ ወግና ስርዓት ብለው የሚሉትን ጭነው የእግዚአብሔርን ሕግና ስርዓት አፋልሰው በትንቢተ ኢሳይያስ መጽሐፍ ምዕራፍ 29 ላይ ጌታ እንደተናገረው ማቴዎስ 12 ላይ ይህንኑ ቃል ጌታችን ይደግመዋል። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። በሰው ስርዓት በሆነ ትምህርት በከንቱ ያመልኩኛል ብሎ ኢሳይያስ ስለ እናንተ ትንቢት ተናገረ አላቸው ጌታ። እስራኤል የወደቀው ለምን ይመስልሃል? ጌታ ኢየሱስን የድንግሊቱን የማኅፀኗን ፍሬ አምላክ ሰውን እንዴት አላወቀውም? ትንቢት የተናገሩለት የብሉይ ኪዳን ነቢያትን እንዴት ሳቱት ብለህ ብትል የሰው ስርዓት ትምህርት ስርዋጽ አስገቡና ከጽድቅ ቃል አራቋቸው ማለት ነው። ስለዚህ የሚወለድበትን ጊዜ መጽሐፉ እንደሚለው ዘመኑን ሊያውቁ ዳንኤል የጻፈላቸውን እነሱ ስላላነበቡት አላወቁትም። መጽሐፉን ይዘውት አላነበቡ። አሁን የአሁኑ ኦርቶዶክስ እንደምታደርገው መጽሐፉን ይዘውታል፣ ግን አላነበቡም። መጽሐፍትና የእግዚአብሔርን ኃይል ስለማታውቁት ትስታላችሁ አላቸው።
አላነበቡትም። ስለዚህ ኢየሱስ የሚወለድበትን ዘመን እንዲያውቁት ዘመን ተሰጥቷቸው ዘመን አላወቁም። ያሳዝናል እስራኤል። ለዚህ ነው ጌታን ያላወቁት። አየህ፣ ዘመን ተቀጥሮላቸው በዳንኤል የ70 ሱባኤ የ69 ሱባኤ ተቀጥሮላቸው ተጽፎላቸው አያነቡም። እነሱ በየአድባር ዛፍ ስር ነበር ይጋደሙ የነበሩት። ለጣዖት አምልኮ ቢዚ ነበሩ። በጣዖት አምልኮ የመሰከሩባቸውን የብሉይ ኪዳን ነቢያትን ቀጥቀጠው እንደ ጥቁር እባብ ገደሉ። እናንተ የነቢያት ገዳይ ልጆች ናችሁ አላቸው ጌታችን ኢየሱስ ክርስቶስ። ወደ እናንተ ጸሐፍቶችና ነቢያትን ጥበበኞችን ላክሁ፣ ያልገደላችሁት ማንም የለም አላቸው። ከጻድቁ ከአቤል ደም ጀምሮ በቤተ መቅደሱ እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ከዚህ ትውልድ የነቢያት ደም ይፈለጋል አላቸው። ሊገሉት ፈልገው ማቴዎስ 23 ላይ ጽድቅን ይዞ ፊት ለፊት የሞገታቸው ጌታ ማለት ነው። ዮሐንስ ለንስሐ ጠራቸው፣ አልሰሙም። ኢየሱስ ፊት ለፊት ንስሐ ሰበከ፣ አልሰሙትም። ለምን አላወቁትም? ጌታ በሰው ስርዓት በሆነ ትምህርት ተይዘው። ወገኔ ኢየሱስን ሳታውቀው ትሞት እንዴ? አንተ በራስ ላይ ትፈርዳለህ እንዴ? እግዚአብሔር ያልሰጠህም ባል እግዚአብሔር በዓል ብሎ የሚለው ነገር መጽሐፍ ቅዱስ ውስጥ በዓላቶቼ ብሎ ያለው ዘሌዋውያን 23 ላይ ብቻ ያሉትን ነው እግዚአብሔር በዓላቶቼ ብሎ ያለው። ጥምቀት በዓሌ ነው አላለም። ያውም ሰው ሰራሽ የሆነ ነገር ይዘህ እየወጣ ማለት ነው። ለምን ይህን የምትናገረው ኤርምያስ? ህዝቤ እንዲድን ከሰው ስርዓት ከሆነ ትምህርት ተፋተህ ከስላሴ መንግስት በመነጨ ትምህርት ብቻ ህይወትን እንድትመራ ማለት ነው። ከስላሴ መንግስት የወጣው ትምህርት ምንድን ነው? ብሉይና አዲስ ኪዳን። ከዛ ውጭ ያለው በሙሉ ዳር ታስይዛለህ። መጠየቅ አለበት። ነገርየው ሩቅ ዘመን ስለጀመረ የቱ ጋ ነው ምንጩ? ሶርሱ ይጠየቃል። የቱ ጋ ነው የጀመረው? መቼ ነው የጀመረው? ከማን የተጀመረው? ማን ነው እንዲህ አይነት ነገር አድርጉ ብሎ ያለው? በሐዋርያት ዘመን ያልተሰራ ጌታችን ያላዘዘውን የቀደሙት ብሉይ ኪዳን ነቢያት እንዲህ አይነት ስርዓት አልነበራቸውም። ኦሪታውያኑ እስራኤላውያኑ እንደዚህ አይነት ልማድ አልነበራቸውም። የታቦት አገልግሎት አንድ ነበር የሰጣቸው እግዚአብሔር ለእስራኤላውያን። ያንን ይዘው እነሱ ዓመታዊ ከተራ እያሉ ይወጡ ነበር እንዴ? አንድ አታሳዩንም። በ39 ብሉይ ኪዳን ቅዱሳት መጽሐፍት ላይ አንድ እስራኤል ወንዝ ይዛ ታቦት ይዛ ወንዝ የምትሄድበት ማለት ነው። አንድ ጊዜ ነው ከወንዝ ጋር የተገናኙት፣ ያውም በመንገድ ሳሉ ዮርዳኖስን ሲሻገሩ በኢያሱ ዘመን። ኦኬ። ከዛ ውጭ ግን ኦሪታውያኑ ታቦት ብለው እግዚአብሔር የሰጣቸው እሱን ይዘው ከተራ እያሉ የሚወጡበት ጊዜ ነበር። ኦርቶዶክስ በብሉይና በአዲስ ኪዳን ነው የተመሰረተችው። ከየት አመጣችሁ ታቦት ብላ የምትለውን ወደ ጥምቀተ ባህር ይዞ የመውረድ ስርዓት ከኦሪታውያኑ የቀዳችሁ? አዎ ከሆነ ይኸው ልሰጣችሁ ነው። መጽሐፍ ጥቀሱና እስኪ ንገሩን። በቅንነት ለመረዳት ነው ፈልገው። ኦኬ። ከክርስቶስ ቤተክርስቲያን ነው? አዎ። በምስረታቸው ከእሷ የሚቀድሟት የሰማርያና የኢየሩሳሌም ቤተክርስቲያን እንደ ቢያንስ እንኳን አርቄ የሐዋርያት ሥራ መጽሐፍ ምዕራፍ 8ን ኢትዮጵያዊ ጃንደረባን እሱ መሰረት አድርጌ በ34 ዓመተ ምህረት ይሄም ጌታ ከሞተና ከተነሳ ካረገ በኋላ በ34 ዓመተ ምህረት ኢትዮጵያዊ ጃንደረባ የሐዋርያት ሥራ መጽሐፍ ምዕራፍ 8ን እሱ መሰረት አድርጌ ኦርቶዶክሲያን ጊዜ ገባች ብዬ ልበል ነው ያልኩ። ልበል ነገር እየጀመረው ፍሬምናጦስ ላይ ነው። ኦኬ። በአራተኛው ምዕት ዓመተ ዓለም ማለት ነው። ማነው ዓመተ ምህረት? አቡነ ሰላማ ከሳቴ ብርሃን ላይ ነው ጀመረ ተብሎ የሚባለው። ኦኬ። ይሄም ማለት ኦርቶዶክስ የዛሬ 1700 ዓመት ታሪክ ነው ያላት። መሬት የያዘው ሀቅ ይሄ ነው። እሺ፣ ግን ኢትዮጵያዊ ጃንደረባ ያኔ ባልኮስ ነው ማንም ባልኮስ የሚባለው ወደ ኢየሩሳሌም ሄዶ ሊሰግድ መጣ ምናምን ነገር ብሎ የሚለው እሱን እንያዝ። እሺ 34 ይሄ ማለት ጌታ በሞተና በተነሳ ከአንድ ዓመት በኋላ ነው ክርስትና ወደ ኢትዮጵያ የገባው ብለን እንዳል። ከየት ነው የመጣው? የና አርሴማንና የና አቡነ ተክለ ሃይማኖት የና አቡነ ሀብተ ማርያምን የና አቡነ ኪሮስን ታቦት የተባለ ይዞ ወደ ወንዝ መውረድ ከኦሪታውያኑ ነው የቀዳችሁት? ጥቅሱን ንገሩን፣ እኛም ጭጭ እንበል። በሚቀጥለው ዓመት እንዳልገባበት ማለት ነው። ከአዲስ ኪዳን የክርስቶስ ቤተክርስቲያን ነው ቅድም ስማቸውን ከጠሯቸው ነው ያገኛችሁት። ለእኛ ክፍሉን ንገሩን፣ በሚቀጥለው ዓመት እኛም እንዳንገባበት በዚህ አርዕስት ላይ። አይ እውነት አላቸው፣ እውነት ነው፣ እኛንን ዝም ብለን የተጃጃሉ ብለን እንድንል። ካልሆነስ የሰው ስርዓት የሆነ ትምህርት ይዞ ወጥቶ ኦኬ
እግዚአብሔር ባልሰራው ስርዓት እግዚአብሔር ባልሰጠህ በዓል የእግዚአብሔር በዓል እያልክ ወገብህ እየጎበጠ ኢየሱስን ሳታገኘው አንተ ትውልድ ኢየሱስን ሳታውቀው ወደ ሲኦል እንዳትገባ ፍጻሜህ በሞት እንዳይዘጋ ኢየሱስ ዮርዳኖስ ሲሄድ ብቻውን ሄደው ሌላው ህዝብ ሊጠመቅ ወደ ዮሐንስ እንደመጣ እሱም ሊጠመቅ መጣ። ኦኬ እሱ ሲሄድ አቋቋሚ ብሎ የሆኑ ታቦታቱ ሊያጅቡኝ ይገባል ብሎ በታቦት ታጅቦ ሄደ ብሎ አይልም። ኢየሱስ እንጂ ሄደው አርሴማ የምትባል ታቦት ምን ልታረግ ትሄዳለች? ምን ይመለከታታል? ኢየሱስ ብቻውን እንጂ ሄደው በዮሐንስ እጅ በዮርዳኖስ ሊጠመቅ አብረውት ሄዱ የሚል አለ እንዴ? ሌሎች ቄሶቹ ሄዱ ይላል ሊጠመቁ? የለም የለም። የበዓሉን ጌታ በማይመለከታቸው ሸፍነው በማናቃቸው ሸፍነው የጌታ በዓል ነው ይለኛል። ስለዚህ እኔ ባለኝ መረጃ በብሉይ ኪዳንም በአዲስ ኪዳንም በኦሪታውያኑ በክርስቶስ ቤተክርስቲያንም በመጽሐፍ ቅዱስ ሚዛን በታሪክ ስመዝን በጂኦግራፊ ስመዝን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት በዓል ብላ የምትለው ኬቱ ጋር እንደጀመረ መሰረቱ ማጀምሩ እንዳላቸው ማን እንደሰጣቸው የሚያቀርቡት ኤቪደንስ መረጃ የላቸውም። ያ መረጃ አለም ብለው ቢሉም ቢያመጡ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ ካልሆነ ምንድነው ማለት ነው? እግዚአብሔር እጁ የለበትም ማለት ነው። ማለት እሱ የማያውቀው በዓል ነው ማለት ነው። እሱ የማያውቀው ስርዓት ነው ማለት ነው። ስለዚህ እግዚአብሔር በሌለበት ነገር እናንተ በዓል አታከብሩም ብላችሁ እኛ ላይ ደግሞ ወደ ጎረቤት ማንኳኳት ተገቢ አይደለም። ይሄም ብቻ አይደለም፣ ወደ ጎረቤት ስላንኳኳችሁ አይደለም። አንተ እግዚአብሔር የሌለበትን በዓል እያከበርክ የበዓሉን ጌታ በዓሉን ማከብረው ብለህ የበዓሉን ጌታ ሳታውቀው መሞት የለብህም። ገናን እናከብራለን አይደል? ጌታ ተወለደበት ተብሎ የሚባል ታኅሳስ 29 ኢየሱስ ታኅሳስ 29 ነው የተወለደው። እውነት ባለፈውም ተናግሬያለሁ፣ እናገራለሁኝ። በምን አወቁ? ኦኬ ዘካርያስ የሚባለው የመጥምቁ ዮሐንስ አባት ዕጣ የደረሰው በክፍሉ ተራ እንዲያጠን ዕጣ የደረሰው መቼ ነበር? የሌዋውያኑ ካህናት የምደባ ጊዜ ነበረ እኮ ነው ብዬ የምልህ። ያ የምደባ ጊዜ ደግሞ ተጽፏል። ከአብያ ወገን የሆነ ነው እና አብያ የሚባለው ደግሞ ከነገደ ሌዊ የአሮን ቤት ወገን ነበረና እሱኛው በክፍሉ ጠራ ከአብያ ዕጣ በወጣለት ጊዜ ዘካርያስ ጋር ዕጣው ደረሰ። ያን ዕጣ የሚጣጣሉ ካህናት ቁጥራቸው ምን ያህል ነው? መቼ ነው የሚጣጣሉት? ያ ዕጣ ለመጥምቁ ዮሐንስ አባት ለዘካርያስ መቼ ነው የደረሰው? ይህንን ለማግኘት በኢትዮጵያውያን ካላንደር ነው የምትቆጥረው ወይስ በጁሽ ቢብሊካል ካላንደር ነው የምትቆጥረው? የአባቶች አምላክ ምስክር ነው አልኩ። ኢየሱስ የተወለደው በትክክለኛ ካላንደር ካያችሁት፣ በመጽሐፍ ቅዱሱ ካላንደር ካያችሁት በእኛ በኢትዮጵያ አቆጣጠር በወራ መስከረም ነው ጥቅምት አካባቢ ላይ ነው የተወለደው። በምን የካህኑ የዘካርያስ ከአብያ ወገን የሆነው ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ዕጣ የደረሰውን ስትይዝ ማለት ነው። ያንን ዕጣ በማን የሚጥሉት? መስከረም፣ ጥቅምት፣ ዳር እያሉ በኢትዮጵያ አይደለም የሚጥሉት፣ በእነሱ በአይሁዳውያኑ የወራትና ቀናት አቆጣጠር ነው። እሱን ልተው ለጊዜው። አሁን ጥምቀቱን እስኪ ያሳዩ ነው የምለው። እኔ በእውነት ነው የምነግራችሁ፣ መጽሐፍ ቅዱስ ያለው ነው የጥምቀት በዓል ሲመዘን ነው። ጥምቀት ጌታችን የተጠመቀበትን ልብ በሉ፣ እሱን አንመዝንም። ተጠምቋል። በ30 ዓመቱ በዮሐንስ እጅ በዮርዳኖስ ንጉሴ፣ አዳኜ፣ ጌታዬ የሥላሴ ሁለተኛ አካል የሆነው ጌታ ኢየሱስ ክርስቶስ ተጠምቋል። ጽድቅን ይፈጽም ዘንድ ተጠምቋል። እሱ የተጠመቀውን ጥምቀት እናከብራለን። መጽሐፍ ቅዱሳዊ ነው። ኦርቶዶክስ ግን ጥምቀት ብላ የምትለው እሱ የተጠመቀበትን ጥምቀት አይደለም። ቀጥሎ የምናነሳው ኢየሱስ ከተጠመቀ በኋላ ወዲያውኑ መንፈስ ወደ ምድረ በዳ ወሰደው ይላል። 40 ቀን 40 ሌሊት ጾመ ይላል። ኦኬ ኢየሱስ ወዲያውኑ በተለይ ሉቃስ ወንጌል መጽሐፍ ምዕራፍ 4 ላይ ኢየሱስ ከተጠመቀ በኋላ ከዮርዳኖስ ከተመለሰ በኋላ ወዲያውም በመንፈስ ተመርቶ ወደ ምድረ በዳ ሄደ ይላል። ከዛ በዲያብሎስ 40 ቀን ተፈተነ ይላል። በኢየሱስ ጥምቀትና ጾሙን የጀመረበት ጊዜ የሳምንታት እንኳን ርቀት የለም፣ ወዲያው ነው ብሎ የሚለው ቅዱስ ቃሉ።
ከዮርዳኖስ እንደተመለሰ ይላል ሉቃስ ወንጌል መጽሐፍ ምዕራፍ 4 ላይ ጾሙን ጀመረ። የኦርቶዶክስ ጾመ ኩዳዴ ብላ የምትለው አብይ ጾም መቼ ነው የሚገባው? ዘንድሮ የዘንድሮ ወቅቴ ላይ የካቲት 9። ጥምቀቷ መቼ ነው? ዛሬ ጥምቀቱ ምንድን ነው? የጌታ ጥምቀት አለች አይደል? አዎ ኦኬ። የጌታ ጥምቀት ከሆነ ዛሬ 10 ከተራ ኦኬ። ነገ 11 እስከ ቃና ዘገሊላ ተብሎ ሚካኤል የሚባለው አለ። ጌታ የማያውቀው ማለት ነው። ቃና ዘገሊላ እያልክ አንተ ሎሚ ትወራወርልኛለህ አይደል? በሃርሞኒካ ዳንስ እያበድክ ትውላለህ። ኢየሱስ ያውቀዋል እንዴ? ይህም በዓል ሚካኤል ዘግይቶ ከሌሎቹ የሚገባበት ብልምትል መቼ ነው? ሚካኤልን እያዘገዩ ያስገቡ የነበሩት አይሁዳውያንን አንድ ጥራልኝ። የቀደመው የእስራኤል ሕዝብ ማለት ነው። በቀደመው ኪዳን የነበረ በክርስቶስ ቤተክርስቲያን ውስጥ አንድ ጥራልኝ። አንድ ግለሰብ፣ አንድ ቤተክርስቲያን። መረጃው ከመጽሐፍ ቅዱስ ትሰጠናለህ ማለት ነው። በታሪክ ውስጥ አሳዩናላችሁ። ኦኬ። ስለዚህ ኦርቶዶክስ ጾሟ መቼ ነው የሚገባው? የዛሬ ወር የካቲት 9። የዘንድሮ አበቅቴ እንደዛ ነው የሚያሳየው ካላንደሩ። የዘንድሮ አብይ ጾም የካቲት 9 ነው የሚገባው የኦርቶዶክስ። ጥምቀቷ መቼ ነው? ዛሬ። አንድ ወር ያላለው ማለት ነው። የኢየሱስ በዓል ከሆነ ኢየሱስ ወዲያውኑ እንደተጠመቀ ከዮርዳኖስ ከተመለሰ በኋላ ወደ ምድረ በዳ ሄደ፣ ጾሙን ጀመረ ማለት ነው። ኦርቶዶክስ ግን ዛሬ ጥምቀቷን ካከበረች በኋላ ወር ቆይታ ነው በዓሏ የሚገባው፣ የጾም በዓሏ። ለምን ከኢየሱስ ተለያየች? ለምን የተለያየችው? እሱ ከጥምቀት እንደወጣ በመንፈስ ወደ ምድረ በዳ ተመርቶ ጾሙን ከጀመረ ኦርቶዶክስ ጥምቀቷን አክብራ ለምን በማግስቱ ጾሙን አትጀምርም ነበር? አልጀመረችም። ለምን ተለያየች? በራሷ ነው ስርዓት የሰራችው። ይሄም ብቻ አይደለም፣ ጌታችን 40 ቀን ጾመ ይላል። ኦርቶዶክስ 55 ቀን ጾማለች። ለምን ተለያየች? አንዱም ላይ እኮ አትመስልም ኦርቶዶክስ ከኢየሱስ ጋር። አንዱም ጋ እኮ ነው ብዬ የምልህ ብራዘር። ኢየሱስ ተጠመቀ፣ ወዲያው በመንፈስ ወደ ምድረ በዳ ሄደ ይላል። ወዲያው ነው ጾሙን የጀመረው። ኦርቶዶክስስ ጥምቀት ብላ አለች፣ ከወር በኋላ ነው ጾመ ውዳዴ ብላ ጾሙን የምትቀበለው። በጾም አይገናኙም ከኢየሱስ ጋር። ኢየሱስ 40 ቀን አልበላም አልጠጣም ይላል ጌታዬ። ኦርቶዶክስስ ከእንስሳ ተዋጽኦ በቀር ምንድን ነው የማይበሉት ነገር? አሁን ይመጣል ከየካቲት 9 በኋላ 16 እና 36 አይነት ወጥ አንድ የኢትዮጵያ ጤፍ እንጀራ ላይ ይነጠፍልሃል። ሲልጆ፣ የጾም ፍትፍት ምናምን ነገር፣ የተሰነገ ቃሪያ፣ ፍሬው ያልወጣ የወጣ እየተባለ ማለት ነው። ይጠርግልሃል አልኩ ከሊቅ እስከ ደቂቅ። ጾም በየአይነት ጾም አለው የለውም፣ አሳ ጉላሽ፣ አሳ ኮተሌት ይሻላል፣ ደም አለው የለውም ብሎ በሚል ማለት በዛ ላይ ያላበው የቀዘቀዘ ብሎ ኢየሱስ እንደዚህ ነበር እንደ ጾመው። የጾም በየአይነት እያልክ ማኪያቶ ያበደ በወረደ አድርጊው ብለህ ከቅቤው የከብቶችን ተዋጽኦ እምቢ ብለህ ሸኖ ለጋ እኮ ክትፎህን ምንድነው ክትፎ አልኩ ሶሪ ገንፎህን የምትበላበት ማለት ነው። ሸኖ ለጋ ቅቤን የሚያስንቅ ቅንጬ እንደ ጨጨብሳ በሸኖ ለጋ ቅቤ የጾም ማኪያቶ ማነሽ እንዳታስነኪ ዋናው ኦሪጂናሉ እንዳይነካው እየተባለ ይህንን እየበላህ እየጠጣህ ኢየሱስ የጾመውን ጾም እጾማለሁ ብለህ ስትል እኔ ደሜን የምታፈላ ይሄኔ ነው ብራዘርዬ። ለምን መሰለህ? እኔ ከእውነት ጋር ስትላተምብኝ ተው በቃ ዝም ብዬ በራሴ ነው እኛ በቃ ለራሳችን ነው ብለህ ብትል ትችላለህ። የኢየሱስ አትበሉን። የኢየሱስ ብለህ ካልከኝ ውዴ የጾመው 40 ቀን አልበላም አልጠጣም ይላል። ኦኬ እንደተራበም አውቆ ፈታኝ ቀረበና ይላል። ባድ አልበላም ማለት ነው። በቀን 40 ቀን 40 ሌሊት ጌታችን የጾመው። ኦርቶዶክስ 55 ቀን አንዱም ጋር እኮ አትገናኝም። እሱ ጥምቀቱን ጨርሶ ወዲያውኑ ወደ ጾም ሄደ ይላል። ኦርቶዶክስ ጥምቀቷን ዛሬ አክብራ ከወር በኋላ ነው ከወር በኋላ የዘንድሮ አበቅቴ ነው። ከወር በኋላ የሚቀጥለው ደግሞ መቼ እንደሚሆን አታውቅ። አንዳንዴ ሚያዝያው በሙሉ ይበላል ብሎ የሚባልበት ጊዜ አለ። ኬት ነው ያመጣችሁት? ምን ነው አልመሳሰል አላችሁ? በዓሉን የኢየሱስ ነው ትሉናላችሁ። በቀን አትመሳሰሉ፣ በአጽዋማት አትመሳሰሉ። ከጌታ ጋር ምንም እኮ መልክ የላችሁ። ምንም ዲቃላ እንኳን የሆነ ነገሩ ይመስላል። ምንም አንዳችሁም ነገራችሁም አይመስልም። መልሱልን። እንኳን ደህና መጣችሁ። ማስታወቂያ ብዙ አበዛው አይደል? መግቢያ ህዝቤ እውነትን ታውቃለህ፣ እውነት አርነት ያወጣል። ቀስ እያለ ነው የሚገባው ብራዘርዬ፣ ቀስ እያለ ነገሩ ቀስ እያለ ነው የሚገባው። ይኸው እኔ በመጽሐፍ ቅዱስም በታሪክም በጂኦግራፊም
የሚያወራኝ ሰው ካለ ይምጣና ይንገረን። ቴንክ ዩ ቤዚዬ፣ እንኳን ደህና መጣሽ። ግርምሽ፣ ቢኒያ፣ ጆ፣ ሀኒቾ፣ ሆሲ ወንድሜ ሰሙ፣ እንደዚሁም ወንድማችን ሀብትሽ ከኦርቶዶክስ እንኳን ደህና መጣችሁ። ለዚህ እንግዳ ነው ማስቀድመው ለሀብትሽ ልስጠው። ሀብትሽ እንኳን ደህና መጣ። ኤርሚ እንኳን ደህና ቆየ። እንኳን ለጥምቀተ ባህል አደረሰ። አታምንበትም? ያው እንኳን አደረሰ ብያለሁ። የኛ ባህላችን ነው፣ የሃይማኖታዊ ባህል ነው። ጥምቀት መጽሐፍ ቅዱሳዊ ነው። ኦርቶዶክስ ሁሉን ነገር ከመጽሐፍ ቅዱስ አይደለም የምትወስድ፣ የራሷ ትውፊት አላት የራሷ። በመጽሐፍ ቅዱስም ከዚህ መጽሐፍ ውጭ የተጻፉ ብዙ መጽሐፍቶች አሉ፣ ብዙ ቅዱሳን መጽሐፍቶች አሉ ይላል። ስለዚህ ሁል ጊዜ ከመጽሐፍ ሪፈር ማድረግ የለብንም። አንዳንዱ መጽሐፍቶቻችን መጽሐፍ ቅዱሳዊ ላይሆኑ ይችላሉ፣ ባህሎቻችን ላይሆኑ ይችላሉ። ግን ዊ ሴሌብሬት የሃይማኖቱ የሪሊጅኑ እንትን ነው። ስለዚህ መጽሐፍ ቅዱስን እኮ እንጠይቅ ካለን አንተ መጽሐፍ ቅዱስን ማን ያረጋገጠልህ መጽሐፍ ቅዱስ እውነት ስለመሆኑ? እስኪ ይህን ንገረኝ። መጽሐፍ ቅዱስ እውነት ስለመሆኑ ምንድነው ማረጋገጫው? የቆየ ሁሉ ያረጀ ሁሉ እድሜ የቆጠረ ሁሉ ትክክል አይደለም ብለሃል። መጽሐፍ ቅዱስንም ስለጠቀስክ እኮ አንተ ትክክል ስለመሆኑ ምንም ማረጋገጫ የለም። መጽሐፍ ነው ሪፈር የምታደርገው እንጂ ሌላ ነገር መጽሐፍ ቅዱሱ ወይም የተሰበከልን ስብከት እኛ እንደ ሃይማኖት እኔ ለምሳሌ በቃ ተሰብክ ያለው ምንም ማረጋገጫ የለውም። ሃይማኖተኛ ነኝ፣ ክርስቶስ እያደግኩበት ነው። ከእግዚአብሔር አለ ክርስቶስ አለ ብዬ አምናለሁ እንጂ ማረጋገጫ አላየሁም እስካሁን። ስለዚህ ዮኒ ማኛም ወደ ሴንሱ እየተመለሰ ነው። ይሄን ጥያቄ ጠየቀ ቀደም። ሃይማኖት አያድንም፣ ጴንጤ ያድናል፣ ጴንጤ የተለየ ነው ትላላችሁ። ጴንጤ ግን ሃይማኖት ነው፣ በቃ አንድ ሪሊጅን ነው እንደ ኦርቶዶክስ። ጴንጤን የተለየ ቅዱስ የሚያደርገው መጽሐፍ ቅዱሱን እሱ የገባው ነገር መንግስተ ሰማያት እንደሚያስገባ። ቆይ አዳምጠኝ። አረስታችን ዮኒ አይደለም። ዮኒ የኔ ወንድም ነው፣ የእኛ ወንድም ነው፣ በጌታ ነው። አሁንም ወንድማችን ነው። ኦኬ፣ የፈለገውን መጠየቅ ይችላል፣ የፈለገውን ማውራት ይችላል፣ መብት አለው። አውርተናል። ግን በርቶለት ጠየቀ ነው እያልኩ ያለሁት። ይብራለት፣ ድምቅ ይበልለት፣ ከዚህም በላይ ድመቅለት። ወንድሜ ስለበራለት እኛ እንመቀኝም። ኦኬ፣ እኛ በአደባባይም ላይ አውርተናል፣ በውስጥም አውርተናል። ኦኬ፣ አሁን አርእስቱ የእናንተ መጽሐፍ ቅዱሳዊ በዓል የጥምቀት በዓል መጽሐፍ ቅዱሳዊ መሆኑን ማሳይ እንጂ ዮኒ ማኛ እንዲህ አለ ዮኒ ማኛ እንደዚህ አላለም ብሎ በሚል አይደለም። እሱ አይደለም። እኔም እየጠየቅኩ እኮ ነው። መጽሐፍ ቅዱስ እውነት ስለመሆኑ አንተ ማረጋገጫ ስተኝ። ኦኬ፣ መልሱ ይሄ ነው ማለት ነው። ልብ በሉ። አሁን የወንድማችን ሀብትሽ ምን አለ? ኖ የኔም መልስ ትሆና አንተ ማረጋገጫ ስተኝ። አንተ አሁን የእኛን ስለማረጋገጫ ይጠቅል ነው አይደል? አንተ መጽሐፍ ቅዱስ እውነት ስለመሆኑ ማረጋገጫ አምጣ እስኪ። ሀብትሽ አሁን ለጠየቅኩ ጥያቄ አይደል መልስ ብለው የሰጠኝ ይሄንን? ኖ እኔ ጠየቅኩ። ለጠየቀኝ ጥያቄ የእናንተ ከመጽሐፍ ቅዱስ ነው። እኔ ሀብትሽ እየመለስክልኛለሁ። ኤርሚያስ አዳምጠኝ። ምናልባት ጥያቄዎችን ፍሬም ላድርግልህ። አንተ ብዙ ጊዜ የኦርቶዶክስን እምነት አንደርስታንድ ለጠየቀኝ ጥያቄ እኮ መልስ ሰጠሁኝ። ኦልሬዲ መልስ ሰጠሁኝ። ምን ሰጠው መሰለህ? መልስ ሰጠው። አንዳንድ ጊዜ የኦርቶዶክስ እምነት ከመጽሐፍ ቅዱስ ውጪ ሌላ ድርሳናት አሉን፣ ሌላ የቸርች አባቶች የጻፉት መጽሐፍቶች አሉን። ስለዚህ በመጽሐፍ ቅዱስም ሁሉም ይላል እኮ ቲንክ ዮሐንስ ይመስለኛል ከዚህ መጽሐፍ ውጭ የተጻፉ ብዙ ቅዱሳን መጽሐፍቶች አሉ ይላል። ሪፈር ያደርግልሃል። ከዚህ መጽሐፍ ከመጽሐፍ ቅዱሱ ውጭ ሌሎች መጽሐፍቶች አሉ እንድንቀበላቸው ሪፈር ያደርጋል። ቆይ አዳምጠኝ። እሺ ካላለ እንዲህ የሚል የለም መጽሐፍ ቅዱስ ላይ የለም። ዮሐንስ ላይል ይችላል፣ ግን መጽሐፍ ቅዱስ ላይ ከዚህ መጽሐፍት ውጭ የተጻፉ ብዙ መጽሐፍቶች አሉ፣ ለእናንተ ይሄ በቃችኋል ምናምን ይላል አይደለም? አይልም እኮ ሀብትሽዬ ነው ብዬ ኦኬ፣ እሱን ምናልባት አሁን እዚሁ እያወራን እሱን መረጃ አመጣልሃለሁ። ግን አንድ ነገር እኔ የምልህ ምንድን ነው፣ ኦርቶዶክስ ለምሳሌ ጥምቀት ለምንድን ነው አንተ ኦፖዝ የምታደርገው? ጥምቀት ኢየሱስ ክርስቶስ የተጠመቀበትን ነው እኛ የምናከብረው። ሌላ ምንድን ነው? ምንም እኮ የለም። ጥምቀት ስንል እሱን ነው። ምን መለስክልኝ? መልሼልሃለሁ ብለኸኝ ነበር። አሁን እንደገና ደግሞ እኔን ጥያቄ ምንድን ነው የመለስክልኝ? ቅድም ለጠየኩህ ጥያቄ እና ወደ አንተ የጠየቅልኝ ለጠየቀኝ እኔ ላነሳው ጥያቄ እኮ ይኸውልህ መሰለህ፣ አንተ አሁን ከመጽሐፍ ቅዱስ አይደለም አልክ። እኔ ደግሞ የጠየቅኩ ያለሁት መጽሐፍ ቅዱስስ ምን መለስክልኝ? ጥያቄውን አንተ አሁን ጥያቄ ነው ሀብትሽ መልሰህ የጠየቀኝ ጥያቄ ከመጠየቅህ በፊት ግን መልሼልሃለሁ አልከኝ። ምን ነበር የመለስክልኝ?
እኔ መለስኩልን ነገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ሁሉን ነገር አንዳንዴ ስርዓት አለት የራሱ ሃይማኖት የምታከብርበት። አንዳንድ ጊዜ ዳይሬክትሊ ከመጽሐፍቶች ይወስዳሉ፣ አንዳንድ ጊዜ ከሌሎች ከመጽሐፍ ቅዱስ ውጭ አባቶች የቸርች አባቶች የጻፏቸው መጽሐፍቶች ላይ ከነሱ ሪፈር ይደረጋል። ይሄ ምንም ከክርስቶስ ጋር አይጋጭም፣ ከሃይማኖት ጋር አይጋጭም። አንተ የምትለው ታቦት መጽሐፍ ቅዱስ ላይ ያለ ነገር ነው። በኦሪት ዘመን ያለ ነገር ነው፣ የተጻፈ ነገር ነው። ሀብትሽ ምን እያልከኝ ነው? ስለዚህ የጥምቀት በዓል መጽሐፍ ቅዱሳዊ አይደለም፣ ከመጽሐፍ ቅዱስ የምናሳየህ የለም፣ ከሌላ መጽሐፍት ነው አላልኩኝም። እኔ እስከማውቀው ድረስ ጥምቀት የምናከብ በእኔ ነው ልጅ እኔ ግን ልምትድ የሆነ ነው ልጅ ነው ያለኝ ሃይማኖት ላይ። በእኔ እስከማውቀው ድረስ ግን ጥምቀት ቆይ አዳምጪ፣ ምንድን ነው ልናገር እንጂ እና እኔ እስከማውቀው ግን ጥምቀት የሚባለው ነገር ኢየሱስ ክርስቶስ የተጠመቀበትን በባሕረ ዮርዳኖስ የተጠመቀበትን አስበን ነው የምናከብረው። እሱ ነው ጥምቀት ለእኔ እስከማውቀው፣ የተማርኩትም እሱን ነው ካልተሳሳትኩኝ። ስለዚህ ጥምቀት መጽሐፍ ቅዱሳዊ ነው ለእኔ። ሌላ ኦርቶዶክሶች በተለይ መምህራኖች ካላችሁ ወደ ላይ መታችሁ ማስረዳት ትችላላችሁ። እና ግን የእኔ ጥያቄ ለአንተ ይኸውልህ መጽሐፍ ቅዱስ ራሱ ብዙ ጥያቄ አለው። መጽሐፍ ቅዱስ ራሱ ብዙ መጠየቅ የሚችል ጥያቄ አለው። ብዙ ጉድለት አለው። 190 በላይ ኮንትራዲክሽን አለው። 190 በላይ ኮንትራዲክሽን አለው። አዳምጠኝ። መጽሐፍ ቅዱስ ራሱ እውነተኛ ስለመሆኑ ምንም ማረጋገጫ የለም። አይምሮውን መጠቀም ስትጀምር እሱን ሁሉ ትጠይቃለህ። ይሄ ነው እንግዲህ እኔ አሁን አንተን ይዤ የኦርቶዶክስ መጨረሻ ይሄ ነው ብዬ አልልህም። ቤተክርስቲያኒቱን አየህ፣ ይሄ እኔን ወክዬ ነው። እኔ ኦርቶዶክስን አላወራሁም። እኔ ራሴን ወክዬ ነው የማወራው። እኔም ኦርቶዶክስን ትወክላታለህ ብዬ አልልም፣ ግን እንደ አንድ ኦርቶዶክሳዊ ያንተ መጨረሻ ምንድን ነው? ልብ በል ስማኝ ሀብትሽ፣ ያንተ መጨረሻ ምንድን ነው? የጠየቅኩን ጥያቄ ጥምን የሚያረካ ተገቢ የሆነ መልስ፣ ለጥያቄ የሚመጥን መልስ ከየት ታመጣው? የለህም። ያንተም ሪፈር መጽሐፍ ቅዱስ ነው አልኩ እኮ። መጽሐፍ ቅዱስ ደግሞ በራሱ ማረጋገጫ የለውም። አንተም እኮ የሚዲያ ሰው አይደል? እየተደማመጠን እናውራ። ኦኬ ማለት ጭቅጭቅ እንዳይሆን ማለት ነው። አንተ ፐብሊክ ፊገር ስለሆንክ ተደማምጠን እናውራ። የጠየቅኩን ጥያቄ መጽሐፍ ቅዱሳዊ አይደለም አልከኝ። የግድ ከመጽሐፍ ቅዱስ ላይ ማስረጃና መረጃ ማቅረብ አይጠበቅብንም አልክ። እኔ ቃል በቃል መጽሐፍ ቅዱሳዊ አይደለም አላልኩም ኤርሚያስ። አንደኛ ያላልኩትን አትበል። ምንድን ነው ያልከው? የጥምቀት በዓል መጽሐፍ ቅዱሳዊ ነው? አስረዳ። እኔ በእኔ ኖሌጅ አልኩ እኮ ኤግዛክትሊ ያሉ ያንተ አድማጮች ያዳምጣሉ። በእኔ ኖሌጅ መጽሐፍ ቅዱሳዊ ነው። ጥምቀትን የምናከብረው ኢየሱስ ክርስቶስ ዮርዳኖስ ላይ የተጠመቀውን እሱን አስበን ነው የምናከብረው። እስከዛሬ የተማርኩት እንደዛ ነው። ፔጁን ጠርቼ በዚህ ነው ብዬ ላልነግርህ እችላለሁ። ግን ማይ አንደርስታንዲንግ ኤርሚ ፍሬም ላድርግልህ እንጂ ማይ አንደርስታንዲንግ ዮርዳኖስን አስበን ነው፣ ክርስቶስ በዮርዳኖስ መጠመቁን አስበን የምናከብረው የጥምቀት በዓል ነው በእኔ አንደርስታንዲንግ። አንተ ደግሞ መጽሐፍ ቅዱሳዊ አይደለም ስላልክ እኔ ደግሞ መጽሐፍ ቅዱስ ራሱ ብዙ ጥያቄ ያለው። አንተ ሁል ጊዜ ሪፈር የምታደርገው ኦርቶዶክስን አታክ የምታደርገው ልክ መጽሐፍ ቅዱስ ጥያቄ እንደሌለበትና እናንተ እውነተኛ እንደሆናችሁ ነው። which is wrong። መጽሐፍ ቅዱስ ጋር ትሄዳለህ። አሁን ምንድን ነው እያልክ ያለው? ለምጠይቀው ጥያቄ መጽሐፍ ቅዱሳዊ የሆነ መሰረት ልታመጣ ስላልቻልክ መጽሐፍ ቅዱስን ወደ መቀጥቀጥ ልትሄድ ነው ማለት ነው። አየህ፣ መጽሐፍ ቅዱስን ብሌም ወደ ማድረግ፣ መጽሐፍ ቅዱስን እውነተኛ አይደለም። ለምንድን ነው ብሌም? አሁን መቀጥቀጥ የሚለው ለምን ተጠቀም? ጥያቄ አንተኛ ላይ እንደምታነሳው የመጽሐፍ ቅዱስ ላይ ማንሳት ጥያቄ መብት የለኝም? ኤርሚያስ መብት የለኝም ወይ? እንዳደመጥኩ አድምጠኝ ሀብትሽ ፕሊዝ፣ በጌታ እንዳደመጥኩ አድምጠኝ። እንዴ ምን አለ? ልብ በሉ እዚህ ያላችሁ ሰዎች፣ መጽሐፍ ቅዱሳዊ ያልሆነው የጥምቀት በዓል ነው ያልኩትኝ። የጥምቀት በዓል የሚባለው እንጂ ጥምቀት መጽሐፍ ቅዱሳዊ አይደለም ብሎ የሚል አይደለም። ጥምቀትማ መጽሐፍ ቅዱሳዊ ነው። ጌታም ተጠምቋል፣ ሰዎችም ተጠምቀዋል፣ እንድናጠምቅም አዞናል። እኔም ተጠምቄያለሁ። ጥምቀትን አይደለም ማቃልለው፣ የጥምቀትን ትምህርት አይደለም ማቃልለው። ጥምቀት ጌታ ተጠመቁ ብሎ ራሱ ተጠምቆ ተጠመቁ ብሎ ያለ ጌታ እሱ የተጠመቀውን እኔም የተጠመቅኩትን ሌሎችም የተጠመቁትን መጽሐፍ ቅዱሳዊ የሆነውን ጥምቀት አይደለም በዓሉን እየተቃወምኩ ያለሁት። ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም የሚል ማለት ነው። ስለዚህ መጽሐፍ ቅዱሳዊ ያልሆነው የጥምቀት በዓል ነው ያልኩት። ልብ በሉ፣ የጥምቀት በዓል ማለት ኢየሱስ የተጠመቀውን ትቃወማለች። ለምን እንደምቃወመው ጌታዬ እኔን ራሱ ተጠመቁ ብሎ በሚል አምላካዊ ትእዛዝ ያዘዘውን እሱን ሳምን እና እሱን ስቀበል በአብ በወልድ በመንፈስ ቅዱስ የተጠመቅኩትን ጥምቀት እንዴት ብዬ ነው የማቃልለው? ኖ አርእስቴን ሽፍት አታድርገው ሀብትሽ። ስለዚህ ምንድነው የመለስክልኝ ቅድም?
አዎ እኛ ቤተክርስቲያን የራሷ የሆነች ስርዓት የሰራችኋለች አባቶች የሰሩት ሁሉ ነገር መጽሐፍ ቅዱሳዊ አይደለም ብለህ አልከኝ፣ መለስክልኝ ማለት ነው። ስለዚህ ምን ማለት ነው? እንደ ሀብትሽ መረዳት ሌሎች ካሉ ይግቡ። እንደ ሀብትሽ መረዳት የኢትዮጵያ ኦርቶዶክስ ቤተክርስቲያን የበዓል ጥምቀት ብላ ማን የጥምቀት በዓል ብላ በየዓመቱ የምታከብረው ምንም አይነት መጽሐፍ ቅዱሳዊ ኤቪደንስ የለውም። እንደ ምክንያት የሚያደርጉት አድምጠኝ፣ ለጨርሼ እሰጣለሁ። እንደ ምክንያት የሚያደርጉት ኢየሱስ የጠመቀበትን ቀን ነው የምናስበው ብለው ይላሉ። ኢየሱስ የተጠመቀበትን ቀን ነው የምናስበው ብለው ይበሉ እንጂ ሎተሪ ትኬት ስትፍቁ ልክ ቁጥሩን እንደምታዩት በእውነተኛ በእግዚአብሔር ቃል ፋቅ ፋቅ ስታደርጉት ኢየሱስ የተጠመቀበት አጠማመቅና ኦርቶዶክስ ጥምቀት በዓል ብላ የምትለው ኢየሱስ ሊጠመቅ ወደ ዮሐንስ ሲሄድ ራሱ ነው ይዞ ሄደው ማለት ራሱ ነው የሄደው። ኦኬ፣ ምንም ከሱ ጋር አብሮ አጀብ የታጀበ ምናምን ነገር የሚባል ነገር የለም። ፍጡራኖች አጅበውት ሄዱ፣ የፍጡራን ታቦቶች አጀቡት፣ በጠላ አጠሉለት ብሎ የሚል ነገር የለም። ምንጣፍ እየተነጠፈለት በጊርጊራ ዕጣን ሁሉ ጭምር እየወጣ እየታጠነለት ሄደ ብሎ የሚል የለም። ኦኬ፣ በዚያ ዘመን የነበሩ ጻድቃን ሰማዕታቱ የሚባሉት የነሱ ታቦቶ ሕግ ሁሉ አጅቦት ወረደ ብሎ የሚል የለም። ጻድቃን ስላልነበሩ ነው? ነበሩ። ነቢያት እግዚአብሔር ነበሩ። እሱም በስጋ አይናቸው ሳያዩ የሞቱ ቅዱሳን ነቢያት ነበሩ። እነ ኢሳያስ ታቦት ነበራቸው? አልነበራቸውም። ኤርሚያስ ታቦት ነበረው? አልነበረውም። ሕዝቅኤል፣ ዳንኤል ታቦት ነበራቸው? አልነበራቸውም። የሞተው ሙሴ ታቦት ነበረው? አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት ነበራቸው? ሳሙኤል ነበረው? አልነበረውም። እነሱ ሁሉ ጅብ አድርገውት እነ ሚልኪያስ እነ ሚኪያስ እነ ዕንባቆም እነ ሶፎንያስ እና ሀጌ ኤርሚ ላቋርጥ ሳይሆን ማብራሪያውን እኮ ረጅም ሰጥተህ እንድናወራ ሀሳብን ግለጽና ለእኔ ጨርስና እሰጥሃለሁ። ጨርሼ ልሰጥ ነው። እነሱ ሁሉ አጅበውት ሄዱ አይልም። ስለዚህ በአጭሩ እዛ መጀመሪያው ላይ መለስክልኝ። ኦርቶዶክስ የጥምቀት በዓል ብላ የምትለው መጽሐፍ ቅዱሳዊ አይደለም፣ አባቶቻችን የሰሩት ስርዓት ነው ብለሃል። ያ ስርዓት ሰዋዊ ስርዓት ነው። ሰዋዊ ስርዓታችሁን የእግዚአብሔር በዓል ነው እኛ የምናከብረው የእግዚአብሔር በዓል ነው ብላችሁ ወደ ሌሎች ሃይማኖቶች እኛን ወደ መሰለ እናንተ ጥምቀቱን አታከብሩ ብላችሁ ጥምቀቱን በዓል ማክበር እናንተ ከጌታ እንደተቀበላችሁት ከሐዋርያቱ እንደተቀበላችሁት መጽሐፍ ቅዱሳዊ የሆነ በዓል እንደምታከብሩ አድርጋችሁ እኛ ፊት አታውሩ። እኛ ፊት አታውሩ። አባቶቻችሁ የሰሩላችሁ ሰዋዊ ስርዓት ነው፣ እሱን ማክበር ትችላላችሁ። መጽሐፍ ቅዱሳዊ ግን ልታደርጉ ስትፈልጉ ግን ፊት ለፊታችሁ እንቆማለን። በበለዓም ፊት እንደቆመው መልአክ እንቆምባችኋለን። የእግዚአብሔርን ቃል ይዘን ልንሞግት ማለት ነው። አይ አይደለም፣ አባቶቻችሁ የሰሩት ነው፣ እንደ ሃይማኖት ስርዓታችሁ ልታደርጉ ትችላላችሁ፣ መብታችሁ ነው። ግን ኢየሱስ ነው ኢየሱስ የሰራው ኢየሱስ የሰጠን በዓል ነው ብላችሁ ስትሉ የትኞቹ ሐዋርያት ከእናንተ በፊት አደረጉት፣ የትኞቹ ቤተክርስቲያን አደረጉት ብለን እንጠይቃለን ማለት ነው። ስለዚህ ሀብትሽዬ ጥሩ አድርገህ መልሰልኛል። ለዚህ መልስ ግን መጽሐፍ ቅዱስን ብሌም ወደ ማድረግ ነው የመጣው። አሁን መቀጠል። በመጀመሪያ እኔ ያላልኩትን ነገር አለ ብልሃል። እዚህ ጋር ላስተካከል። እኔ ጥምቀት መጽሐፍ ቅዱሳዊ አይደለም አላልኩም። ስፔሲፊክሊ ያልኩት ምንድን ነው? በእኔ መረዳት ጥምቀት የዮርዳኖስን የኢየሱስ ክርስቶስ ጥምቀት አስበን የምናከብረው ነው ያልኩ። ግን ሃውኤቨር እኛ አንዳንድ ጊዜ እንደ ኦርቶዶክስ አንዳንድ ጊዜ ከብዙ በዓላቶች አሉ፣ የቅዱሳን የመላእክት ምናምን በዓላቶች አሉና ሁሉም ከባይብል አይመዘዝም። አንዳንዶቹ ከቸርች አባቶች የሚመዘዝ ነው። እነሱን ሰለብሬት እናደርጋለን። እንደዚህ አይነት በዓላቶች አሉና አከባበሮች አሉ። ይሄ የሚታወቅ ነገር ነው። እኔ ደግሞ የምለው ምንድን ነው እንግዲህ በራስ ሎጂክ ነው እየጠየቅኩ ያለሁት። ኦርቶዶክስ አሮጌ ስለሆነች ወይንም ረጅም እድሜ ስለቆየች እውነተኛ ነች ማለት አይደለም አልክ። መጽሐፍ ቅዱስ እውነተኛ ስለመሆኑ ማስረጃ ስጠኝ ብዬ ጠይቄያለሁ፣ አልሰጠኝም። ኦርቶዶክስ አሮጌ ስለሆነች ነው አልኩኝ። ኦርቶዶክስ አልጠራህም እንጂ የቆየ ነገር አልክ። ስለ ኦርቶዶክስ ነው ሪፈር እያደረክ ነበር። ያልኩት ምንድነው በዓላት የሚከበሩ በዓላት እድሜያቸው ምንም የትየለሌ ረጅም ቢሆንም ነው ያልኩት። ለምንድነው ኦርቶዶክስ ያላልኩትን ኦርቶዶክስ አሮጌ ምናምን ነገር ብለህ የምትለው? እኔ ያላልኩትም ማለት ነው። ኦልሬዲ ሪከርድ እየተደረገ እሱ ችግር የለውም። እሺ እኔ አሁን ጥያቄ ምንድነው ነው አድምጠኝ። ሃይማኖት ተቋምን ጠርተህ እኔ ያላልኩትን ለምን እንደምትለው አንተ እንዳልኩት አድርገህ ለምን እንደምትለው አላልኩም። ኦርቶዶክስ አሮጌ አላልኩም። ዘመኑ ምንም ሩቅ ቢሆን አንዳንድ የምናከብራቸው በዓላቶች ረጅም ቢሆኑም ነገርየው ቀስ ብሎ መታየት አለበት። ሲታይ ግን ነገሩ ትክክል አይደለም። ምንም እንኳን እድሜው ረጅም ቢሆን የምናከብራቸው በዓላቶች ትክክል አይደሉም ብዬ ከዘጸአት መጽሐፍ ምዕራፍ 32 ላይ ሁሉ ጭምር አሮን ጥጃ የሰራበትን ግን የእግዚአብሔር በዓል ብሎ ያወጀበት በኋላ ግን ሲታይ ጥጃ እንደሆነ ይህንን የአጽንኦት ሰጥቼ የተናገርኩት እንጂ ኦርቶዶክስ አሮጌ ነች አላልኩም።
መጽሐፍ ቅዱስ እውነተኛ ስለመሆኑና ስለሱ ማስረጃ ምንድን ነው? ኦኬ። ስለዚህ ይህንን መለሰ። ምንድነው መለሰው? ይህንን ጥንፍፍ አድርገን እንዳንመለስበት ማለት ነው። ስለዚህ እኔ በአረም ላይ ነው ምን መሰለህ፣ ኦርቶዶክስ ከመጽሐፍ ቅዱስ ውጭም ያለ ባህላት አለ፣ መጽሐፍ ቅዱስም የሆነ ባህላት አላት። በእኔ መረዳት ግን ጥምቀት አዳምጠኝ፣ ጥምቀት ግን በእኔ መረዳት የዮርዳኖስ ነው። ጌታ በዮርዳኖስ ተጠመቀ ብለን ነው የምናከብረው። ነገ ጥምቀት ስንሄድ ያንን ነው የምናከብረው እኛ። አንተ መጽሐፍ ቅዱሳዊ አይደለም ነው የምትለው። እንግዲህ በልዩነት ማየት እንችላለን። ግን እኔ መጽሐፍ ቅዱስ እኮ ራሱ መጽሐፍ ቅዱስ ራሱ የተሰበከልን ራሱ ማረጋገጫ የለውም። ዝም ብለን ነው የምናከብረው። አንተ ኦርቶዶክስን ትቀጠቅጣለህ እንጂ ይሄንን ማስረጃ ስጠኝ እስኪ። መጽሐፍ ቅዱስ እውነት ስለመሆኑ ማስረጃ፣ አንድ ማስረጃ፣ ሁለት ማስረጃ አምጣ። ልብ በሉ። አሁንም ሳንጨርስ ወደዛ ጋር አልሄድልህም። ይህንም በደንብ ጥንፍፍ አድርገን ጨርሰን ነው ወደ መጽሐፍ ቅዱስ እውነተኝነትና እውነተኛ አለመሆን ምን ማለት ነው። አሁን ወንድማችን ሀብትሽ እንዳንድ ኦርቶዶክስ መጽሐፍ ቅዱስ እውነተኛ ነው ብሎ አያምንም። ለምን? የእነሱን መጽሐፍ ቅዱስ አንተ አስረዳኝ እኮ ነው። ተኛው መረጃ ስጠኝ ስለ አያምንም ትለኛል። አድምጠኝ። ለምንድን ነው እንደዚህ ብሎ የሚለው? የእነሱ መጽሐፍ ቅዱስ ያልሆነ በዓላቸውን መጽሐፍ ቅዱስ አላጸድቅለት አለው። ስለዚህ መጽሐፍ ቅዱስን ወደ መቃወም እውነተኛ ነው ወይ ሲጀምር ብሎ አለ። እንግዲህ የኦርቶዶክስ እምነት ተከታይ ሆኖ ነው ሀብታሙ መጽሐፍ ቅዱስ እውነተኛ መሆኑን በምን አወቅ ብሎ የሚለው ማለት ነው። ስለዚህ የሀብታሙ ክርስትና ጥያቄ ውስጥ አይገባም። የራሱ የግለሰቡ ነው ያልኩትኝ። የራሱ የግለሰቡ የሀብትሽ ሃይማኖት ሳይሆን ኦርቶዶክስነት ሳይሆን የእሱ እምነት የእሱ ክርስትና የራሱ የግለሰቡ ክርስትና ጥያቄ ውስጥ አይገባም። ይገባል። እቺ አካሄድ ወዴት ነው የምትሄደው? አላህ አክበር ወደ ማለት ታድጋለች ማለት ነው። ለምን ብሌም እያደረገ ጥያቄ እያነሳ ያለው በምንድን ነው? ቅድም 190 ምናምን ነገር እርስ በርስ የማይስማሙ ቃላቶች አሉ ከመጽሐፍ ቅዱስ ላይ ብሏል። 190ዎቹን በትልቁ ላይ ያረጋለሁ፣ በነጥብ በነጥብ ታስቀምጥልኛለህ። ግን በመጀመሪያ የጠየቅኩን ነገር ትጠይቀኛለህ። ሶሪ ትመልስልኛለህ። የጥምቀቱን ጉዳይ እንጨርስና ማለት ነው ሀብትሽ። ኦኬ 190 ምናምን ነገር ልዩነቶች አሉ ብልሃል። በነጥብ በነጥብ ታመጣቸዋለህ ልዩነቶቹ ማለት ነው። ከዛ እኔ ክርስቲያን ነኝ፣ መጽሐፍ ቅዱስ የአምላኬ እግዚአብሔር ሕያው ቃል እንደሆነ እንነግርሃለን። እዚህ ያሉ ወንድሞችንም ሰጣቸው። አይ መጀመሪያ ለጠየቁ ጥያቄ መልስ። መጽሐፍ ቅዱስ እውነተኛ ስለመሆኑ ማረጋገጫ አስጠኛል። ወደዚህ ኤቪደንስ። አድምጠኝ ብራዘር አድምጠኝ። የመጀመሪያውን የጥምቀት በዓል የተባለውን እሱን ጨርሰን እንምጣልኩ ጨርሰናል። ብዙ ነግረኸኛል። ምንድን የነገርከኝ? ይህንን እርግጠኛ ሆንልኝ እንዳንመለስበት ከአንተ ጋር ማለት ነው። ከሌሎች ጋር እናወራለን። የጥምቀት በዓል በመጽሐፍ ቅዱስ ውስጥ እናንተ በዓል ነው ያልኩትኝ። የጌታን ጥምቀት አይደለም ያልኩ። የጌታ ጥምቀትማ ቅድም ተናገርኩኝ። በሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ጌታ እንደተጠመቀ ኦኬ። በማቴዎስ ወንጌል መጽሐፍ ምዕራፍ 3 ላይ በሉቃስም 3 ላይ ጌታ በባሪያው በዮሐንስ በነቢዩ እጅ እንደተጠመቀ በዮርዳኖስ በ30 ዓመቱ በጢባሪዮስ ቄሳር ዘመን እንደተጠመቀ ቅዱሳት መጽሐፍት ይነግሩናል። የታመኑ ቅዱሳት ሐዋርያት የጻፉት ማለት ነው። የት ነው ውጣ ብለሽ ምትዩ? አይወጣም። ሀብትሽ ውጣ ይላሉ እንዴ? አይወጣም። ኦኬ ይሄ ስለዚህ የጌታን ጥምቀት የጌታዬን ጥምቀት አከብራለሁ ማለት የምቀበለው እውነት ነው። በዓሉን በዓል ተብሎ የሚባለውን አይደለም። ጥምቀት ጌታ እንደተጠመቀ መጽሐፍ ቅዱስ ስለሚነግረኝ አዎ ጌታዬ ተጠምቋል በዮሐንስ እጅ ማለት ነው። ተጠምቆ ወዲያውኑ ወደ ምድረ በዳ ሄደ። ለምን? ለጾም። እኛ የኢየሱስ ክርስቶስን ጾም ማነው ጥምቀት ነው የምናከብረው አልከኝ። ኦኬ ዛሬ ምንድነው? ጥር 10 ምን የሆነበት? ጌታ የተጠመቀበት። ስታስቡ ቀኑን ነው የምታስቡት። ለበዓሉ ግን ይዛችሁት የምትወጡት ግን በሙሉ በምድሪቱ ላይ ያሉ ታቦታት የሚባሉ በፍጡር ስም የተቀረጹ በሙሉ አንድም የሚቀር የለም። እነሱ ወደ ጃል ሜዳ ይሄዳሉ። እነ አርሴማ፣ እነ እማሆይ ወለተ ጊዮርጊስ፣ እነ ተክለ ሃይማኖት፣ አቦ ጊዮርጊስ ከተማ ምናምን ነገር የሚባሉት በሙሉ ይሄዳሉ። ሄደውም አይጠመቁ። ውሃው ሲገቡ አላየናቸው። ምን ሊያደርጉ ነው የሚሄዱት? ሊናፈሱ ነው ወይስ ሊጠመቁ? ይህን ስርዓት ከየት አመጣችሁት? በክርስቶስ ቤተክርስቲያን ታሪክ ውስጥ እንደዚህ ያደረገ ማን ነበረ? የትኛው የመጽሐፍ ቅዱስ ክፍል ላይ ተጽፏል? የኔ ጥያቄ ነበር።
የሚስኪኑ የኤርሚያስ ጥያቄ ነበር። የሀብትሽ መልስ አባቶቻችን የሰሩ ስላል እንጂ መጽሐፍ ቅዱሳዊ አይደለም አለኝ። ይሄው ነው አርእስቴ። ታዲያ ምንድን ያልኩትኝ መጽሐፍ ቅዱሳዊ ያልሆነው የጥምቀት በዓል ሲመዘን ነው። ሲመዘን ምን ሆኖ ተገኘ? አባቶቻቸው የሰሩት ስርዓት እንጂ መጽሐፍ ቅዱሳዊ አይደለም። ሀብትሽ ገና ከመግቢያው ላይ ነው የገደለው። እኔ እኮ ዝም ብሎ ነገሩን አራዘምኩት እንጂ ይህንን በዓሉን መጽሐፍ ቅዱስ ሊያጸድቅለት አልቻለም። ስለዚህ መጽሐፍ ቅዱስ ራሱ እውነተኛ አንተ ኦርቶዶክስን ሁሉ ቀን መጽሐፍ ቅዱሳዊ መረጃ አምጪ እያልካት ፈትረህ የምትይዘን ራሱ አንተ የምትታመንበት መጽሐፍ ቅዱስ እውነተኛ መሆኑን ሚያስ ሁሉ እኮ ማብራራት አያስፈልግም። እኔ የጠየቅኩት ሲምፕል ጥያቄ ነው። አድምጠኝ ጨርሻለሁ። እና ይሄ ጥያቄ ለጠየቅኩት ሲምፕል ጥያቄ መልስ የለህም ማለት ነው? መልስ የለህም? አድምጠኝ አብትሽ አድምጠኝ። ቴንኪው። ይሄንን በዓሉን ይህንን የሚለውን መጽሐፍ ቅዱሳዊ ያልሆነውን የጥምቀትን በዓል ብሉይ ኪዳንና አዲስ ኪዳን እስትንፋሰ እግዚአብሔር ያለበት መጽሐፍ ቅዱስ ሊመሰክርለት አልቻለም። መጽሐፍ ቅዱስ ብሉይና አዲስ ኪዳን በተለይ አዲስ ኪዳን መጽሐፍት የሚመሰክረው የጌታ የኢየሱስ ክርስቶስን ጥምቀት መጠመቁን በዮሐንስ እጅ በዮርዳኖስ መጠመቁን ይነግረናል። የሌሎቹንም ቅዱሳት ሐዋርያት ለምሳሌ እንደ ቅዱስ ጳውሎስ ሌሎችም ሐዋርያት እንኳን አይደለም እንደ ሐዋርያው ጳውሎስ አይነት በደማስቆ እንደተጠመቀ እና ሌሎችም ቤተሰቦች እንደተጠመቁ፣ የሊዲያ ቤተሰብ እንደተጠመቀ፣ የቆሮንስ ቤተሰብ እንደተጠመቀ፣ የወህኒው ጠባቂ ቤተሰብ እንደተጠመቀ፣ የእነ እስጢፋኖስ ቤተሰብ እንደተጠመቀ ይነግረናል ማለት ነው። ከዚህ ውጭ የጥምቀት በዓል ኦርቶዶክስ ብላ የምትለው መጽሐፍ ቅዱስ አይነግረንም። ስለዚህ ሀብትሽ መጽሐፍ ቅዱስ ብሉይና አዲስ ኪዳን እያልክ እየጠቀስክ ኦርቶዶክስን እንደዚህ ፈትረ ይዛል። ስለዚህ አንተ ራሱ የምትኮራበት መጽሐፍ ቅዱስ ብለህ የምትለው እሱ እውነተኛ መሆኑን ከየት ነው ማስረጃ ያለ አለ። ስለዚህ የሀብታሙ ክርስትና የራሱ የግለሰቡ ክርስትና ጥያቄ ውስጥ ይገባል። መጽሐፍ ቅዱስ የጠራ ከወርቅ ከብር ይልቅ የነጠረ የእግዚአብሔር ቃል መሆኑን አያምንም ማለት ነው። የግለሰብ ግን ክርስቲያን ነው፣ የኦርቶዶክስ ክርስቲያን ነው ብሎ የሚል ማለት ነው። እኔን ያለማመን ትሆና መልሱን ስጠኝ እንዴ! አድምጠኝ። ምን እሰጥሃለሁ? ገና ትጠይቃለህ። 190ውን ልዩነት አምጣ እና ልመልስልህ። እየጠየቅኩ ትልቁ ላይ አድርጌያለሁ። መጀመሪያ አየሁ። ምን መሰለህ፣ ለምንድን ነው ኤርሚያስ እንደዚህ የምታደርገው? ይሄ ታክቲክን ተወው፣ እኔ ጋር አይሰራም። አዳምጠኝ ኤርሚ። አሁን ኮንቨርሴሽን ኖ ዲያሎግ ኖ አዳምጠኝ። የተደማመጥን እኮ እኔ ብዙ አዳምጥኩ አይደለ? አንተም እድል ስጥና አዳምጥ። እኔ እያንዳንዱን ኮንትራዲክሽን በቁጥር እሰጥሃለሁ፣ ችግር የለውም። እሱ አይደለም አም ሄር ዊዝ ዩ እሱ አይደለም ጥያቄ። እኔ መጀመሪያ ለአንተ የጠየቅኩ ጥያቄ አለ፣ እኔ መለስኩልህ። እኔ በእኔ ነው ልጅ ጥምቀት የምናከብረው ዮርዳኖስ ክርስቶስ የተጠመቀበትን ነው ብለና አስበን ነው የምናከብረው። ይሄን የኦርቶዶክስ ልጆች ያውቃሉ። አንተ አይደለም ብለህ ገፍተህ ታውጠዋለህ። መብት ነው፣ የፈለግከውን ብለህ። አንተ ስላልክ ሃይማኖቱን የሚቀየር የለም፣ አስተሳሰቡን የሚቀየር ሰው የለም። ያው 24/7